ገዢዎች የት ነው ያላችሁት? እንደዚህ ጣጣውን የጨረሰ ቆንጆ ቤት ይዤላችሁ መጥቻለሁ። አላየንም አልሰማንም እንዳትሉ ከመነግራችሁ በፊት ሁለት ላይ በቆንጆ ሁኔታ የተሰራ ቤት ይዤላችሁ መጥቻለሁ። ለባንክም ለካሽም ይሆናል። 86 ካሬ ነው። እንደ ምርጫችሁ ሲስተር የቤቶች ደላላ ነኝ። በ0922 103765 እየደወሉ እንዲሁም በአማራጭ ስልካችሁ ሰላም እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት በጣም በቅናሽ ዋጋ የሚሸጥ ባለ ሁለት መኝታ እንደምትመለከቱት ጽድት ጥንቅቅ ተደርጎ የተሰራ የእጣ ቤት ነው ይዤላችሁ የመጣሁት። ቤቱ እንደምትመለከቱት እድሳቱ በጣም ነው የሚያምረው። የምትመለከቱት ሳሎኑ ነው። በሳሎኑ በኩል ቆንጆ የሆነ በረንዳ ያለው ባለ ሁለት መኝታ እጅግ ዘመናዊና ውብ የሆነ ቤት ነው። ይህ ቤት ምንም አይነት ዕዳ የሌለበት ካርታ የያዘ ቤት ነው። በመቀጠል እያንዳንዱን ክፍል እየገባው የማሳያችሁ ነው የሚሆነው። በመጀመሪያ የምናገኘው እዚህ ጋር ኪችኑ ነው። ሰፊ የሆነ ኪችን ያለው የታችኛው ኪችን ካቢኔት የተገጠመለት ሴራሚኩ አጠቃላይ የግድግዳ ሴራሚክ የተሰራለት ነው። በጣም እጅግ ዘመናዊ ተደርጎ የተሰራ ባለ ሁለት መኝታ ነው። በመቀጠል ደግሞ መኝታዎቹን እየገባን የምናይ ነው የሚሆነው። እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ነው። የመጀመሪያው መኝታ ቤት እንደምትመለከቱት ይሄን ይመስላል። የራሱ የሆነ ቁም ሳጥን የተገጠመለት ነው። እያንዳንዱ ክፍል ቁም ሳጥን አለው። በመቀጠል እዚህ ጋር የምናገኘው ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤት ይሄን ይመስላል። ቆንጆ የሆነ አቀማመጥ አለው። ይህ ባለ ሁለት መኝታ የእጣ ቤት ዕዳ የዘጋ ምንም አይነት ዕዳ የሌለበት ቤት ነው። በመቀጠል እዚህ ጋር የምናገኘው ደግሞ ሻወር ሽንት ቤቱ ነው። ሻወር ሽንት ቤቱ ይሄን ይመስላል። ይሄ ቤት ምንም አይነት ዕዳ የሌለበትም። እንደነገርኳችሁ ዕቃችሁን ብቻ ይዛችሁ መግባት ነው። የዚህ ቤት መሸጫ ዋጋው 4 ሚሊዮን ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን። በሁለተኛ ደረጃ እየላችሁ የቀረብኩት አያት 49 አካባቢ የሚገኝ 40/60 ላይ ባለ ሁለት መኝታ አራተኛ ፍሎር ላይ የሚገኝ ነው እየላችሁ የቀረብኩት። እዚህ ጋር እንደምትመለከቱት ባለ ሁለት መኝታ ነው። በጣም ርካሽ ተብሎ የታሰበ ቤት ነው። እንግዲህ ፊኒሽንግ የተወሰነ ነገር ይቀራል ማለት ነው። ዋጋው እጅግ በጣም ቅናሽ ተብሎ የሚታሰብ ነው። 40/60 ላይ ማለት ነው። ሳይቱ እጅግ የልማ ሳይት ነው። ዋጋው 4 ሚሊዮን ብር ይጠራል። ወሰን ካለ ቀርባችሁ ነገር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ኪችን እና ሁለት መኝታ አንድ ሳሎን ያለው ቤት ነው። ቤቱ በጣም ሰፊ ነው። እንግዲህ ይሄንን ይመስላል እንግዲህ በ3 ሚሊዮን 500 ሺህ ብር ካርታ ያለው ከዕዳ ነፃ የሆነ ባለ 3 መኝታ 117 ካሬ የሚሸጥ ኮንዶሚኒየም ቤት ነው ይዤላችሁ የመጣሁት። ሳሎኑ ሰፋ ለቀቅ ያለ እንደምታዩት ቆንጆ ሎኬሽን ላይ የሚገኝ ይሄ ደግሞ ኪችኑ ነው። ኪችኑ እንደምታዩት ኦፕን ኪችን ሆኖ ነው የተሰራው። ካልፈለጋችሁ እናንተ መድፈንም ትችላላችሁ። ይሄ ደግሞ ማሳያችሁ በረንዳው ነው። በረንዳው እንደምታዩት ረዝም በረንዳ ያለው ጥሩ ሎኬሽን ላይ የሚገኝ 117 ካሬ ባለ 3 መኝታ ነው ይዤላችሁ የመጣሁት። ይሄ ደግሞ ሳሎኑ ነው። ሳሎኑም ሰፋ ለቀቅ ያለ ነው። እያንዳንዳቸውን ክፍል ደግሞ ማስጎበኛችሁ ይሆናል። ይሄ ደግሞ የመጀመሪያው መኝታ ቤት ነው። ሰፋ ለቀቅ ያለ እንደምታዩት በቆንጆ ሁኔታ የተሰራ ቤት፣ በሮች በስነ ስርዓት የተገጠመለት። ሁለተኛ መኝታ ቤቱ ደግሞ ይሄንን ይመስላል። ይሄ ደግሞ ሻወር ሽንት ቤቱ ነው። ቆንጆ ሰፋ ለቀቅ ያሉ ናቸው። ካሬው 117 ካሬ ነው። ሳሎኑም ሰፋ ለቀቅ ያለ ነው። ሶስተኛ መኝታ ቤቱ ደግሞ ይሄንን ይመስላል። ሙሉ መረጃውን ካፕሽን ላይ ያስቀምጥላችኋለሁ። እንደዚህ አይነት መረጃዎች እንዲደርሷችሁ አካውንታችንን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ያርጉልን። እናመሰግናለን። በአራተኛ ደረጃ ይዤላችሁ የቀረብኩት ባለ 3 መኝታ አንደኛ ፍሎር ላይ የሚገኝ አያት 49 አካባቢ የሚገኝ ሳይት ላይ ነው። እጅግ በጣም ዘመናዊ አርጎት ነው የሰሩ፣ እየኖሩበት ነው። እንግዲህ ተከራይቶ ነው ያለው። አያት 49 አካባቢ ይገኛል። ባለ 3 መኝታ ነው። ቤቱ በጣም ሰፊ ነው። 96 ካሬ ነው። ባለ 3 መኝታ በጣም ቆንጆ ቤት ነው። የዚህ ቤት ዋጋ በጣም ርካሽ ነው። የልማት ተነሺ ነው። ለልማት ተነሺ እየተሰጠ ቤት ነው። ዋጋው 4 ሚሊዮን 200 ሺህ ነው የሚባለው። የልማት ተነሺው ዕዳ አለበት 1 ሚሊዮን 200 ሺህ ዕዳ አለበት። ወሳኝ ገዢ ካለ እንግዲህ ቀርቦ መነጋገር ይችላል ማለት ነው። አጠቃላይ 5 ሚሊዮን 400 ሺህ ነው የሚባለው። ከዛም ይደራደራሉ ማለት ነው። ይሄ ልማት ተነሺ እንግዲህ በጣም አሪፍ ነው። ብዙ ሰው ይፈልጋል ማለት ነው። ዶክመንቱ ገዢዎች የት ነው ያላችሁት? እንደዚህ ጣጣውን የጨረሰ ቆንጆ ቤት ይዤላችሁ መጥቻለሁ። አላየንም አልሰማንም እንዳትሉ ባያት
ሳይት 2 ላይ በቆንጆ ሁኔታ የተሰራ ቤት ይዤላችሁ መጥቻለሁ። ለባንክም ለካሽም ይሆናል 86 ካሬ ነው። እንዳያመልጣችሁ። ሲስተር የቤቶች ደላላ ነኝ። በ0922 103765 እየደወሉ እንዲሁም በአማራጭ ስልካችን እየደወሉ እኛም ማግኘት ይችላሉ። አካውንታችንን ግን ፎሎ፣ ኮፒ ሊንክ ማድረግ እንዳይረሱ። ኪችን ካብኔት የተገጠመለት በቆንጆ ሁኔታ የተሰራ አሪፍ ሎኬሽን ላይ የሚገኝ ለባንክ ገዢዎችም ለካሽም ይሆናል። ሲስተር የቤቶች ደላላ ነን። ይደውሉልን። በሁሉም ሳይቶች ነው እንሰራው። በስድስተኛ ደረጃ ይዤላችሁ የቀረብኩት አያት 49/40/60 ላይ የሚገኝ ባለ 2 መኝታ ኮንዶሚኒየም ነው ይዤላችሁ የቀረብኩት። የዕጣ ነው ዶክመንቱ ባለ 2 መኝታ ነው። ጽድት ተደርጎ የተሰራ ቤት ነው። የዚህ ቤት ዋጋ እጅግ በጣም ቅናሽ ተብሎ የሚታሰብ ነው። 6,500,000 ይባላል። ወሳኝ ገዢ ካለ ይደራደራል ማለት ነው። እንዲደርሷችሁ አካውንታችንን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ያድርጉልን። እናመሰግናለን።